በደንብ ይሰማል። ኦኬ ጥሩ። በነገራችን ላይ ጳውሎስ ያለው መልእክት 13 ብቻ አይደለም፣ ራሱ 16 ናቸው መልእክታት ያሉት። 17ኛው ግን እርግጠኛ አይደለም። እሱ ይሁን አይሁን የዕብራውያን መልእክት የሚባለው የዕብራውያን ደብዳቤ የሚባለው እሱ ነው አይደለም፣ በእርግጠኝነት የከሌ መጽሐፍ ነው የሚባል ነገር አይታወቅም። ነገር ግን ጳውሎስ ያሉ መልእክታቶቹ 13 ናቸው ራሱ ማለት ነው። ታዲያ ሶስቶቹ እነማን ናቸው ስንል ሁለተኛ ቆሮንቶስ የሚባል ተጨማሪ ሶስተኛ ቆሮንቶስ የሚባል ነበረ። ሶስተኛ ቆሮንቶስ የሚባል ነበረ። የሎዶቅያ መልእክት የሚባል መልእክት ነበረ። ከዛ ደግሞ የአሌክሳንድሪያ መልእክት የሚባል ነበረ። ምናልባት የምታውቁት እንደሆነ አላውቅም። ሙራቴሪያል ፍራግመንት ከተገኙ መጽሐፍቶች መካከል አንደኛው ሶስተኛ ቆሮንቶስ የሚባለው ነው። የሶስተኛ ቆሮንቶስ የሚባል መልእክት አለ። የሎዶቅያ መልእክት የሚባል ነገር አለ። የሎዶቅያ መልእክት አይ ቲንክ በእንትኖች በአርመኒያን ካኖን ውስጥ የተካተተ ነበር በሆነ ወቅት ላይ ማለት ነውና አሁን ላይ ይኑር አይኑር አላውቅም። ራሱ ግን የአሌክሳንድሪያ መልእክት የሚባለው እንደጠፋ ማስረጃዎች አሉ ማለት ነው። የአሌክሳንድሪያ መልእክት ብላችሁ ጥናት ብታጠኑ ልታገኙ ትችላላችሁ ማለት ነው። ጳውሎስ ገላትያ ምዕራፍ 2 ቁጥር 11 ላይ ሲናገር ምን አለ? ነገር ግን ኬፋ ወደ አንጾኪያ በመጣ ጊዜ ፊት ለፊት ተቃወምኩት አለ። ይፈረድበት ዘንድ ይገባ ነበርና አለ። ምን አድርጎ ነው ሲባል አንዳንድ ከያዕቆብ ዘንድ ሳይመጡ ከአሕዛብ ጋር አብሮ ይበላ ነበርና አለ። ከያዕቆብ ዘንድ የሚመጡት እነማን ናቸው? ኢቦናይት የሚባሉ የክርስቶስ ተከታዮች ናቸው። የተለያየ ኮሜንተሪ ለማየት ሞክሩ። ክላሲካል ኮሜንተሪ የተወሰነ ለማየት እንሞክራለን። አንዳንዶች ከያዕቆብ ዘንድ ሳይመጡ አለ። የያዕቆብ ዘንድ የነበሩ ኢቦናይት የሚባሉ የክርስቶስ ተከታዮች በመገረዝ የሚያምኑ ናቸው። ሰው መገረዝ አለበት ብለው የሚያምኑ ናቸው። ከአሕዛብ ጋር አብሮ ይበላን ነበር። በመጡ ጊዜ አለ እነማን ናቸው የመጡት? ከያዕቆብ ዘንድ። የያዕቆብ ሰው መገረዝ አለበት ብሎ የሚያምን የክርስቶስ ሐዋርያ ነው። ሲወርፎም የነበረው ከላይ እሱ ነው። ጴጥሮስን፣ ዮሐንስን፣ ያዕቆብን ሶስቱን ነው የሚወርፋቸው። አንዳንድ አለ ከያዕቆብ ዘንድ ሳይመጡ ከአሕዛብ ጋር አብሮ ይበላ ነበርና በመጡ ጊዜ ግን ከተገረዙት ወገን ያሉትን ፈርቶ ያፈገፍግ ነበርና ከእነርሱ ተለየ አለ። ከዛስ የቀሩት አይሁድ ደግሞ በርናባስ እንኳን በግብዝነታቸው እስከተሳበ ድረስ ከእርሱ ጋር አብረው ግብዞች ሆነዋል። ተመልከቱ፣ ማንን ነው ግብዝ ያለው? በርናባስን። በርናባስና ጳውሎስ መጨረሻ ላይ ተጣልተው ነው የተለያዩት። ሐዋርያት ሥራ ላይ የተለያዩበትም ዋና ምክንያት ይህ የግርዘት ጉዳይ ነው። የቀሩት አይሁድ ግብዝ፣ በርናባስ እንኳን በግብዝነታቸው እስከተሳበ አለ። በማ ግብዝነት የተሳበው? ከያዕቆብ ዘንድ የመጡ የነበሩ ከተገረዙት የሆኑ ወገኖች ናቸው። ኢቦናይት የሚባሉት ናቸው ራሱ። ከዛስ ከእርሱ ጋር አብረው ግብዞች ሆኑ። ግብዝ ላይ ብሎ የሚወርፋቸው ከምን አንጻር ነው ስንል ከዚህ አንጻር ነው። ነገር ግን አለ እንደ ወንጌል እውነት በቅንነት እንዳልሄዱ ባየው ጊዜ አለ በሁሉ ፊት ኬፋን ምን አለው? አንተ አይሁዳዊ ሳለህ በአይሁዳዊ ኑሮ አይደለም በአሕዛብ ኑሮ ብትኖር አሕዛብ በአይሁድ ኑሮ ሊኖሩ እንዴት ግድ አልካቸው አልኩት አለ። ጴጥሮስ ያለው አቋም አሕዛቦች ከመጡ በአይሁዳያኖች ኑሮ ሊኖሩ ግድ ይላል ብሎ ነው ያለው። መገረዝ አለባቸው ነው የሚለው። ማን ነው የሚለው? ጴጥሮስ። ማንን እንስማ? ከ12ቱ ሐዋርያት መካከል መርጦ ዋና ያደረገውን ጴጥሮስ እንስማ ወይስ ጳውሎስ እንስማ? ጴጥሮስን እንደምትመለከቱት ኢየሱስን የመረጠው ራሱ የኤክሌሲያ ወይም የጉባኤው መሰረት ነው ተብሎ ነው የተቀመጠው። ማቴዎስ ወንጌል ምዕራፍ 16 ቁጥር 16 እና 17 ላይ አንተ ጴጥሮስ ነህና አንተ አለት ነህና፣ ስሙ ስምዖን ነበር፣ አለት ተባለ። በዚህ አለት ላይ ጴጥሮስ በሚባለው ነገር ላይ ኤክሌሲያን እመሰርታለሁ አለ። ስለዚህ የጴጥሮስ ነው ተቀባይነት ያለው ራሱ። ስለዚህ ምን አልኩት አለ? ኬፋ ማለት በአረማይስጥ አለት ማለት ነው። አለት ማለት ነው ራሱ። ጴጥሮስ የሚለው የዕብራይስጥ የግሪክ ቃል ደግሞ አሁንም አለት ማለት ነው። ጴጥሮስን አለ አንተ አይሁዳዊ ሳለ በአይሁዳዊ ኑሮ ያይደለ በአሕዛብ ኑሮ ብትኖር አሕዛብ በአይሁድ ኑሮ ሊኖሩ እንዴት ግድ አልካቸው? የግድ መኖር አለባቸው አለ። ማን ያለው? ጴጥሮስ ነው ያለው። ይህንን ነው የምንመለከተው ማለት። ታዲያ ገላትያ ምዕራፍ 2 የተጻፈው ስለማን የሚያወራ ነው ብለን ስንል የሚያወራው በሚያሳዝን ሁኔታ ስለ ኢቦናይት ስለሚባሉ ነው የተጻፈው። ማስረጃ ይኖር ይሆን? አዎ። ለምሳሌ አገኒስት ሄሬሲ ኢራኒየስ ሲናገር ምን አለ? መጽሐፍ 1 ምዕራፍ 26 ቁጥር 2 ላይ ማለት ነው።
ሐዋርያው ጳውሎስ ከኦሪት የራቀ መናፍቅ መሆኑን በመጠቆም ይቃወማሉ አለ። እነማን? ሊቦናይት የሚባሉት ትንቢታዊ ጽሑፎችን በተመለከተ በመጠኑ ወጥ በሆነ መንገድ ለማብራራት ይጥራሉ አለ። ኢቦናውያን፣ ስለ ኢቦናውያን ሲያወራ ማለት ነው። የቂሳርያው አውሳቢዮስ ቸርች ሂስትሪ በሚባለው መጽሐፉ ላይ መጽሐፍ 3 ምዕራፍ 27 ቁጥር 4 ላይ ደግሞ ሲናገር ማለት እነዚህ ሰዎች ደግሞ የሐዋርያውን መልእክታት በሙሉ አለመቀበል አስፈላጊ መስሏቸው ከኦሪት የራቀ ካዲ ብለው ጠሩት አለ። ማንን? ጳውሎስን። የዕብራውያን ወንጌል የተባለውን ብቻ ይጠቀማሉ አለ። ኢቦናውያን። ከዛስ ተርቱሊያኖስ ወይም ተርቱሊያ የሚባለው ደግሞ እሱ ደግሞ ዘ ፕሪስክሪፕሽን አጌንስት ሄሬቲክስ በሚባለው መጽሐፉ ላይ ምዕራፍ 33 ላይ ሲናገር ምን አለ? ጳውሎስ አለ፣ ያዙልኝ፣ ወደ ገላትያ ሰዎች ሲጽፍ ግርዛትንና ኦሪትን በሚጠብቁ በሚከላከሉ ላይ በመቃወም ነው። ገላትያ ምዕራፍ 5 ቁጥር 2 ላይ ስለ ኢቦናውያን ምንፍቅና የሚዳስስ ነው። ስለዚህ ገላትያ ላይ እኛ ከሰበክነው ወንጌል የተለየ ወንጌል የሚሰብክ የተረገመ ይሁን እያለ ያለው ኢቦናውያን የሚባሉትን የክርስቶስ ተከታዮች ነው። ልድገምላችሁ። ዘ ፕሪስክሪፕሽን አጌንስት ሄሬቲክስ የሚባለው ተርቱሊያን የጻፈው መጽሐፍ ምዕራፍ 33 ላይ ጳውሎስ አለ ወደ ገላትያ ሰዎች ሲጽፍ ግርዛትንና ኦሪትን በሚጠብቁ እና በሚከላከሉ ላይ በመቃወም ነው። ገላትያ ምዕራፍ 5 ቁጥር 2 ላይ ስለ ኢቦናውያን ምንፍቅና የሚዳስስ ነው ይላል። ስለዚህ ገላትያ ላይ እኛ ከሰበክነው ወንጌል የተለየ ወንጌል የሚሰብክ ሲሉ የነበሩት የነሱ ወንጌል ለተገረዙት የሆነ ወንጌል ነው። ጴጥሮስ የሰበከው ለተገረዙት የሆነ ወንጌል ነው። ጴጥሮስ ከማን ወገን ነው? በርናባስ ከማን ወገን ነው ስንል ከኢቦናውያን ጋር ነበር የነበረው። በደንብ አድርጋችሁ ይህንን ነገር ኮሜንተሪ ተመልከቱ ክርስቲያኖች ካላችሁ። አንዳንዶች አለ ገላትያ ምዕራፍ 2 ቁጥር 12 አንዳንዶች ከያዕቆብ ዘንድ ሳይመጡ አለ። እነማን ናቸው የመጡት? ኢቦናውያን። ከአሕዛብ ጋር አብረው ይበላ ነበርና በመጡ ጊዜ ግን ከተገረዙት ወገን ያሉትን ፈርቶ ያፈገፍግ ነበራል። ለምን? አቋሙ እሱ ነው ራሱ። በርናባስ አለ በግብዝነታቸው ተሳባል። በማን ግብዝነት ነው? ኢቦናውያን። ከእነርሱ ጋር አብረው ግብዞች ሆነዋል። እነማ? ጴጥሮስ፣ ዮሐንስና ያዕቆብ። ነገር ግን እንደ ወንጌል እውነት በቅንነት እንዳልሄዱ ባየው ጊዜ እንዳልሄዱ ነው የሚለው። አስቡት። እንደ እውነት ወንጌል በቅንነት እንዳልሄዱ ባየው ጊዜ በሁሉ ፊት፣ በሐዋርያት ፊት ኬፋን አንተ አይሁዳዊ ሳለ በአይሁዳዊ ኑሮ ያይደለ በአሕዛብ ኑሮ ብትኖር አሕዛብ በአይሁድ ኑሮ ሊኖሩ እንዴት ግድ አልካቸዋል? በአይሁድ አሕዛቦች በአይሁዳውያኖች ኑሮ በአይሁዳውያን ሕግ መገረዝ አለባቸው የሚል ማን አቋም ነበረው? ጴጥሮስ እንደነበረው ነው እዚህ ጋር ይናገረው የሚወርፈው። ይህንን ነው እያየን ያለ ነው ማለት ነው። ስለዚህ ጳውሎስ ላልተገረዙት የሆነ የትንሣኤውን ወንጌል ከኢየሱስ እግር ስር እንደ ሐዋርያቱ የሰማው ሳይሆን ኢየሱስ ክርስቶስ ገልጦልኛል በማለት የሚሰብከው የተለየ ወንጌል ነው። ይህ የሰበኩላችሁ ወንጌል የሚለው ወንጌል ክርስቶስ ለኃጢአታችን ሞተ፣ ተቀበረ፣ በሦስተኛው ቀን ተነሳ የሚል ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 1 ላይ ወንድሞች አለ እየሰበኩላችሁ ደግሞ የተቀበላችሁት በእርሱም ደግሞ የቆማችሁበት በእርሱ ደግሞ የምትድኑበትን ወንጌል አሳስባችኋለሁ አለ። የጳውሎስ ወንጌል ምን አይነት ይሆን? ቀጠልና ቁጥር 3 ላይ እኔ ግን የተቀበልኩት ወንጌል መጽሐፍ እንደሚል ክርስቶስ ለኃጢአታችን ሞተ፣ ተቀበረ፣ መጽሐፍ እንደሚል በሦስተኛው ቀን ተነሳ። እኔ የተቀበልኩት አለ። የተቀበለው መገለጥ ነው። ከየት ነው የተቀበለው? ቅድም አይተነዋል። የሰይጣን መልአክ በመገለጥ ታላቅነት አፖካሊፕስ ሬቬሌሽን በማለት በራሱ ለፍልፏል። አዲስ ኪዳን ላይ ካሉ 3/4 የሆኑ መልእክቶችን የጻፈው የጳውሎስ ደብዳቤዎች ናቸው። እነዚህ ደብዳቤዎች ጌታ አዞት ሳይሆን በሞኝነት የተናገረው እንደሆነ ነው የሚናገረው። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 12 ላይ ሌሎችን እላለሁ ጌታ ግን አይደለም አለ። ጌታ ሳይሆን የሚለው እኔ እላለሁ፣ እኔ ነኝ የምናገረው አለ። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 17 ላይ እንደዚሁ ታምኜ ስመካ የምናገረው በሞኝነት እንጂ ጌታ እንዳዘዘኝ አልናገርም አለ። እኔ የምናገረው ነገር በሞኝነት እንጂ ጌታ አዞኝ አይደለም የምናገረው አለ። እኔ እላለሁ ጌታ አይደለም ካለ የራሱ ደብዳቤ እንጂ ከጌታ ያገኘው ቃል አይደለም። የምናገረው በሞኝነት እንጂ ጌታ እንዳዘዘኝ አልናገርም ካለ
መገለጡ ራሱ ሰዋዊ እንጂ አምላካዊ በፍጹም አይደለም። የአዲስ ኪዳን ምሁራን እንደሚያትቱት የማቴዎስ ወንጌል የተጻፈው ከ60 እስከ 70 ደረለት ውስጥ ነው፣ አሊያም 85 የሚሉ ሰዎች አሉ። የማርቆስ ወንጌል ደግሞ የተጻፈው በ60 ደረለት ነው። የሉቃስ ወንጌል በ85 ነው። የዮሐንስ ወንጌል ደግሞ ከ90 እስከ 100 ደረለት ነው ይላሉ። እነዚህ ወንጌሎች ከመጻፋቸው በፊት ጳውሎስ በ53 በ54 ደረለት ለቆሮንቶስ ሰዎች ሲጽፍላቸው መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረ፣ መጽሐፍ እንደሚል በሶስተኛው ቀን ተነሳ። የት ቦታ ላይ ነው ያለው? ያኔ 4 ወንጌሎች አልተጻፉ። የትኛው መጽሐፍ ነው እንደዛ ያለው ስንል አይ ብሉይ ኪዳን ላይ ነው ይሉናል። ብሉይ ኪዳን ላይ የት ቦታ ላይ ነው? ብሉይ ኪዳን ላይ ክርስቶስ ስለ ኃጢአታችን ሞተ ተቀበረ፣ በሶስተኛው ቀን ተነሳ የሚል አታገኙ። ከኦሪት ዘፍጥረት እስከ ትንቢተ ሚልክያስ ድረስ ማለት ነው። ስለዚህ ጳውሎስ ዋሽቷል። ከየት እንዳመጣ መናገር መቻል አለበት። ይህን የሚሞግት ሰው ካለ ማምጣት መቻል አለበት ማለት ነው። ምናልባት ትንቢተ ሆሴዕ ምዕራፍ 6 ከ1 እስከ 2 ድረስ የሚናገረው ስለ ሕዝብ ነው። ኑ ወደ ያህዌ እንመለስ፣ እርሱ ሰብሮናልና እርሱ ይፈውሰናል፣ እርሱ መጥቶናልና እርሱ ይጠግነናል፣ ከ2 ቀን በኋላ ያድነናል፣ በሶስተኛው ቀን ያስነሳናል። በሶስተኛው ቀን የሚያወራው ስለ ሕዝብ ነው። ከዛ ላይ ወስዶ ከሆነ በጣም ተሳስቷል ጳውሎስ ማለት ነው። ነጥቡ እሱ አይደለም፣ ሌላም ነጥብ አለ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 5 ላይ ለኬፋ ታየ አለ፣ በኋላም ለ12 አለ። ጥያቄያችን ኬፋ ጴጥሮስ ነው አይደል እንዴ? ለጴጥሮስ ከታየ በኋላ 12ቱ ከታየ 12ቱ እነማን ናቸው? ይሁዳ ሞቷል። ይሁዳ ከሞተ ኬፋን ከቀነስን 10 ነበር መሆን የነበረባቸው። ለ12ቱ ታየ የሚለው እነዛ 12ቱ ሐዋርያት እነማን ናቸው? ከዛ የቀጥልና ቁጥር 7 ላይ ከዚያ በኋላ ለያዕቆብ አለ። ያዕቆብ ስንቀንስ ስንት ነው የሚሆኑት? ያዕቆብ ከተቀነሰ ያዕቆብ 12 ውስጥ አይደለም እንደሚካተተው። ጴጥሮስ ያዕቆብና ይሁዳን ከቀነስን 9 ነው መሆን የሚችሉት። ከዛ በኋላም ለሐዋርያት ሁሉ ታየ አለ። ሐዋርያት የሚባሉ ከ12 ውጭ አሉ እንዴ? ተው እንጂ 12ቱ ሐዋርያትን አለን። ተሳሳተ። ይሄ ሁላ ስህተት የሚናገር የአምላክ ቃል ነው ብዬ አላምንም። የራሱ ደብዳቤም ነው። ተሳስቷል። የዋሸው ነገር አለ፣ ምንጩ መጠቀስ አለበት። ስለዚህ አንድ ክርስቲያን ሰው ሲገባ ጳውሎስን ዲፌንድ ማድረግ ያለበት ከዚህ ጀምሮ ነው ማለት ነው።